በመተባበር በመረዳዳት ያሳለፋችሁትን ወር ጾማችሁ ያበቃችሁትን ጾም በደስታና በፈገግታ ዳሃዎችን በማገዝ የሌላቸው የቲሞችን ወላጅ አልባ ህፃናትን በመርዳት እንድታሳልፉ ዘንድ በሚል አላህ በቁርአን ገልጿል። 2 ቁና ተኩል ከኢዱ በፊት ወደ ኢዱ ከመሄዱ በፊት ለተቸገሩ ዳሃዎች ማድረስ አለበት ተብለን ታዘናል። ነቢያችን መሐመድ አለይሂ ሰላቱ ሰላም ተሰጣጡ፣ መሰጣጣት ፍቅርን ያመጣል ብለዋል። መፈቃቀርን ያመጣል፣ መተሳሰብን ያመጣል። አብሮ መብላት፣ አብሮ መጠጣት፣ መጋራትን ነው ያስተማረን እምነታችን ማለት ነው። ለምን በዓል ሲደርስ የተቸገሩትን አቅም የሌላቸው ደካሞችን ከጎን አድርገን አብረን ተደጋግፈን ማለት ነው በደስታ የምናሳልፍበት በዓል ነው የሚሆነው። ውድ እንግዳችን ነው። በፍቅር መቀበል፣ በፍቅር እንድናገኘው እንዲያገኘን ጸሎት አድርገን መሸኘት አለብን። የሌሎች ሁሉ ማዘን መርዳት፣ ለታላቆቻችን፣ ለእህቶቻችን፣ ለአባቶቻችን የበታቻችን ላሉ አቅማችን በፈቀደልን ሁሉ ኸይር መስራት አለብን። ያረደ ሰው 1/3ኛውን የመግደል ያድላሉ፣ ይሰጣሉ። በአንድ አካባቢ ያለን ሰዎች ደግሞ እኔ ጋር እጠራቸዋለሁ፣ እነሱም ይጠሩኛል። ከጎረቤቱ ጋር የሚያደርገውን የሚቋደሰውን ያለውን ማካፈል ነው። ትልቁ የሚያስደስትህም አብረ ስትበላ አብረ ስትጠጣ ነው። እስላም ክርስቲያን ሳይል ማለት ነው። ኢደል ፍጥር የምንለው ነገር እርስ በርስ በመደሰት ራሱ ስነ ስርዓት አለው። ታጥቦ ከቤት ነጫጭ ነገር ለብሶ በአንድ ሜዳ ላይ መሐባን፣ አንድነትን፣ ጥሩነትን፣ መተሳሰብን ለመግለጽ አንድ ሜዳ ላይ በተክቢራ ይወጣል። ያመም አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ይህ ምን ማለት ነው? አላህ ታላቅ ነው፣ አላህ ታላቅ ነው፣ ለሱ ምስጋና ይገባው፣ ጾሙን ስላስጨረሰን አላህ ታላቅ ነው እያሉ እየገለጹ በዚህ መልክ ወደ ኢድ ይኬድና ሰላት ይሰገዳል። ኢድ እንደ መደሰቻ እንደመሆኑ መጠን እንኳን ያደረሳችሁ ያንን ደስታችን በፍቅር እንኳን ያደረሰ በማለት ሙስሊሙ ማህበረሰብ የሚሆን ሌሎቹ እርስ በርስ መገላለጽ አለባቸው። ይሄ ደስታ ነው። ኢድን ስናከብር ሌሎቹን የተቸገሩ አካላት የተኛውንም አካላት በማገዝና ደስታን በልባቸው በመክተት ሊሆን እንደሚገባ ነው አስተምሮ የሚያስተምረው።